ጽናት አቶ ግርማን እንግዲህ ትታው ሄዳለች ማለት ነው። እኔ ትመለሳለች እውነቱን ይነግሯታል ብዬ አስቤ ነበር። ግን ደግሞ ሮማን እያሳየቻት ያለችው ነገር እና ልጁ እያሳያት ያለው ነገር ሮማን ላይም ልጇ የሮማን ጥላቻ አለበት የልጁ ማለት ነው። እጅግ በጣም የሚያሳዝን ነገር ነው ማለት ነው ውዶቼ። እውነት ለመናገር ግን ሮማን ላይ እየሆነ ያለው ነገር ትክክለኛ ነገር ነው። ምክንያቱም ጽናትና ግርማ ላይ ያደረገችውን ነገር በቁሟ ገና ትከፍላታለች። የገዛ ልጇ ነበር አንቆ ሊገላት የነበረው። እና ምን አዲስ ነገር ተፈጠረ? ጽናትስ ለምን አባቷን ትታው ሄደች? ምንድነው የተፈጠረው ነገር? የእውነት ይሄንን ልጅ አምና ነው ምንድነው? በጣም ግራ አጋቢ ነገሮችና በጣም በቃ ሁላችሁም በጣም አስጠልቶናል፣ በጣም ደብሮናል እያላችሁ ነው ማለት ነውና ቁልት እያረገኝ ነው መጥቼላችኋለሁ። እንግዲህ ተመልካቾች ማለት ነው የኔ ውዶች፣ ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ፣ የኔ ማሮች፣ የኔ ውዶች፣ የማከብራችሁ የምወዳችሁ ተመልካቾቼ፣ ሀሳብ አስተያየታችሁ አሁንም በኮሜንት አይለኝ። በተለይ እንደኔ ጨጓራችሁ የተላጠ ብዙ ናችሁ ማለት ነው። ምክንያቱም እኔ እንጃ ጽናት እውነቱን መናገር አለባት፣ እውነቱን ይንገሯት እያላችሁ ነው ብዙ ሰዎችም አስተያየታቸው። ለጽናት እውነቱን ካልተነገራት ከዚህ በፊት የነበረባት አደጋ አብዳ እንደነበር ከዛን ስትድን ግን ሁሉ ነገር እንደረሳች እውነቱን ለምን አይነግሯትም እያላችሁ ነው። በነገራችን ላይ ልጁ ሀረር ውስጥ ስለተዋወቃት ብቻ አባትሽ ግርማ አይደለም እኔ ማቅሽ አንቺን ነው ሀረር ላይ ነው የምንተዋወቀው፣ እዚህም ደግሞ ሊጠቀሙብሽ ነው ያመጡት እያላት ነው። እሱም አባትሽ አይደለም ብሎ ነው ያላት። ብዙ ጥላቶችና ብዙ እኛን የሚጠሉን ሰዎች ስላሉ እነሱ ናቸው እንደዚህ እያደረጉ ያሉት ነው ያላት እንጂ የእውነት ግን ደግሞ ግርማ አባቷ ሆኖ አልመሰላትም። ምንድነው እየተፈጠረ ያለው ነገር? ይሄ ልጅ ማን ነው? ከዚህ በፊት ግርማን ያውቀዋል? ግርማን ለመበደል ግርማን ለመበቀል ነው እንደዚህ እያደረገ ያለው? ይሄ ልጅና ግርማ የት ነው የሚተዋወቁት? ምክንያቱም እሱ አባትሽ አይደለም ምንም ነገር አይደለም፣ እኔን የሚጠሉኝ ሰዎች ናቸው፣ እኔና አንቺ በፊት ፍቅረኛሞች ነበርን ምናምን ብሎ ነው እያስታወሳት ያለው። እውነት ጽናት ሀረር ውስጥ እያለች ይሄ ልጅ ተዋውቀው ነበር ወይንስ ደግሞ ሌላ ሴት ናት? ብዙዎቻችሁ ደግሞ ሀረር ውስጥ ያለችው የጽናት እናት ናት እያላችሁ ነው። የየትኛዋ ጽናት እናት? የጽናት እናት ናት እያላችሁ ነው። ማናት የጽናት እናት? የጽናት እናት የትኛዋ ናት? በጣም ግራ ተጋብቻለሁ ቤተሰቦች ማለት ነው። ምክንያቱም ተምታቶብኛል። ይችኛይቱ ትክክለኛዋ ጽናት እኛ የምናቃት የብሌን ጓደኛ የአቶ ግርማ ልጅ በጭራሽ አባቷን ትታው አትሄድም። እውነትም ምክንያቱም እኔ በደንብ ስለማቃት ጽናትም ማለት ነው። እና ስለዚህ ብዙዎቻችን እንደማይታችኋል ለአባቷ ያላት ፍቅር፣ ለአባቷ ያላት ክብር ትታው እንድትሄድ ያደርግም። ግን ደግሞ ድንገት ያንኛው እብደት ላይ የነበረችበት ሰዓት ላይ መድኃኒቱ ያመጣባት ተጽዕኖ ሊሆን ይችላል። በጣም ብዙ ችግሮችን ስላመጣባት ብዙ ነገሮችን የጤና እክል አምጥቶባታል። ያ ነገር ነው እንድትረሳ ያደረጋት ወይንስ ይችኛይቱ እኛ የማናቃት አዲሷ ጽናት ናት? እውነት ቤተሰቦቼ ማለት እነሱ ራሱ ተምታቶባቸው እኛንም አምታቶብን፣ መጨረሻ ላይ ግን የሆነ የሚያስተምር ነገርና ደስ የሚል ነገር ሊኖረው ይችላል። ግን ለለቱ ግን አቶ ግርማ ይጎዳል። በጭራሽ መታገስ አልችልም። ብሌኔን ልጄን አንዷን ልጄን ጽናት እንዴት ታይ ትሄዳለች? ልጁን እኛ እናቀዋለን፣ እናመጣታለን፣ እንጠይቃታለን፣ ወይንም ደግሞ የተፈጠረው ነገር ምን እንደሆነ እንጠይቃቸዋለን ነበር ያሉት። ልጁም ቪዲዮ ሲጠይቃቸው ግን እኔ ጽናትን እወዳታለሁ፣ ፍቅረኛዬ ናት፣ እሱም ደግሞ ግርማ አባቱ አይደለም ሌላ ጽናት ናት፣ የሱ ልጅ ጽናትን ሄዶ ይፈልግ ነው ያለው። እና ብቻ ግን ይሄ ልጅ ግርማን ብዙ ነገሮች ወንጀል ስራዎች ስለሚሰሩ በፊት ወንጀል በሚሰራበት ሰዓት ላይ ግርማ ይሄን ነገር ይዞታል። ግርማ ጋር ተዋወቃሉ። ምንድነው ግራ ተጋባሁኝ ነው ቤተሰቦች ማለት ነው። ምክንያቱም አንዳንድ ጊዜ ይሄ ነው ብዬላችሁ አልችልም። ብሌንና ሶልም ቃልም ሆነች ቅዱስ አልተመለሱም። ስለዚህ ሊመለሱ ይገባል። ቅዱስ አይደለም ቅዱስ ነው አለ ስሙ። አዎ ትክክል ነኝ። እና ሊመለሱ ይገባል። በተለይ ደግሞ ብሌንና ሶል ቢመለሱ ነገሩ በትክክል ይፈታ ነበረ። ምክንያቱም ጽናትን በደንብ ስለሚያውቋት እና በጣም ተምታቶብኛል። እስኪ እናንተም እንደኔ ተምታቶባችኋል ብዬ አስባለሁ። ብቻ ግን እውነቱን ለጽናት ነግረዋት ወደ አባቷ ቢመልሷት ወይንም ደግሞ በፊት የመርሳ ችግር እንዳጋጠማት ምናምን ቢነግሯት አሪፍ ነው ብዬ አስባለሁ። ብቻ ግን ነገሮች በጣም ከባድ እየሆኑ ነው።